እናመሰግናለን። ዛሬ ኤፌሶን 2 ላይ ያለው ነው። እናንተ በበደላችሁ በኃጢአታችሁ ሙታኖች ነበራችሁ። በዚህም የዓለምን ክፉ መንገድ ተከትላችሁ በአየር ላይ ላሉት መንፈሳውያን ኃያላት ገዢ ለሆኑትም አሁንም ለእግዚአብሔር በማይታዘዙ ሰዎች ላይ የሚሰራው መንፈስ በእግዚአብሔር ለማይታዘዙ ሰዎች ለሚሰራው መንፈስ እየታዘዛችሁ ትኖሩ ነበር። እኛ ሁላችን በአንድ ወቅት የስጋችንን ምኞት እያረካን በመንገዱም እየተከተልነው በመካከላቸው እንኖር ነበር። እንደ ሌሎችም የቁጣ ልጆች ነበርን። ነገር ግን በምሕረቱ ባለጠጋ የሆነ እግዚአብሔር ለእኛ ካለው ከታላቁ ፍቅር የተነሳ በበደላችን ሙታን ሆነን ሳለን በክርስቶስ ሕያዋን አደረገን። የዳናችሁት በጸጋ ነው። እግዚአብሔር ከክርስቶስ ጋር አስነሳን፣ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ይኸውም በሚመጣው ዘመን በክርስቶስ ኢየሱስ በቸርነቱ የገለጠልንን ወደር የሌለውን የጸጋውን ባለጠግነት ያሳይ ዘንድ ነው። በእምነት በጸጋ ድናችኋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ በስራው አይደለም። ምክንያቱም እግዚአብሔር አስቀድሞ ያዘጋጀልን መልካሙን ስራ እንድንሰራ በክርስቶስ ኢየሱስ የተፈጠርን የእግዚአብሔር እጅ ስራዎች ነን ይላል። እዚህ ጋር ማለት ነው ምንድን ነን ይላል? የእጅ ስራዎች ነን ይላል። አልፎ ደግሞ እዚህ ጋር ምን ይለናል? 12 ላይ በዚያን ዘመን ከክርስቶስ ተለይታችሁ ከእስራኤል ወገንም ርቃችሁ ለኪዳኑ ተስፋ ባዕዳን ሆናችሁ በዓለም ላይ ያለ ተስፋ ያለ እግዚአብሔር እንደነበራችሁ አስተውሉ ይላል። ከኪዳኑ ምን ብላችሁ ነበር ይላል? ርቃችሁ ነበር ይላል። ከኪዳኑ ምን ብላችኋል? ርቃችሁ ነበር ይላል። እኛ በሩቅ ነበርን፣ እስራኤላኖች ቅርብ ነበሩ፣ እኛ ግን በሩቅ ያለን ነበርን ማለት ነው። የቀረብነው ግን እዚህ ጋር ኤፌሶን ስናነብ የሚለን በክርስቶስ ኢየሱስ ነው የቀረብነው። እዚህ ጋር ይነግረናል ማለት ነው። ለተስፋው ቃል ባዕዳን ነበራችሁ፣ ኢየሱስን ባለማወቅ ትመላለሱ ነበር ቀድሞ ብሎ ይነግራቸዋል ማለት ነው። የሚነግራቸው ምንድን ነው? ክርስቶስ ኢየሱስን ያወቁት አሁን ምን ብላችኋል? አውቃችኋል። ቀድሞ እንዲህ ነበራችሁ፣ ባዕዳን ነበራችሁ። በዚህ በአየሩ ላይ የሚሰራው አለቃ ለሱ ትታዘዙ ነበር፣ እንደሱ ፈቃድ ትሄዱ ነበር ይላል። ወገኖቼ ክርስቶስ ኢየሱስን ካላወቅን የሚገዛን ብዙ ነገር ሊሆን ይችላል ማለት ነው። የሚገዛን አንድ አምላክ ላይሆን አይችላል። ለብዙ ነገር ተገዢዎች እንሆናለን ማለት ነው። ብዙ ነገሮች ናቸው የሚገዙ ማለት ነው። ለብዙ ነገሮች እንሰግዳለን ማለት ነው። ለብዙ ነገሮች ክብር እንሰጣለን ማለት ነው። ወገኖቼ ክብር የሚሰጠው ስግደት፣ አምልኮ የሚገባው አንድ ጌታ ብቻ ነው። እዚህ ጋር የእግዚአብሔር ቃል ነው የሚነግረን ማለት ነው። ይሄ እውነት የሆነው የእግዚአብሔር ቃል ነው። በሩቅ የነበርን በክርስቶስ ቀርበናል ማለት ነው። በክርስቶስ ካልሆነን አሁንም ሩቅ ነን ማለት ነው። ከተስፋ ቃሉ ከኪዳኑ ሩቅ ነን ማለት ነው። ወደ ኪዳኑ መቅረብ የምንችለው ወደዚህ ተስፋ ቃል መቅረብ የምንችለው በክርስቶስ ኢየሱስ ብቻ ነው። ለምን እዚህ ጋር ይነግረናል ማለት ነው። ባዕዳን ሆናችሁ በዓለም ላይ ያለ ተስፋ ያለ እግዚአብሔር እንደነበራችሁ አስተውሉ። አሁን ግን እናንተ ቀድሞ ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም አማካኝነት ቀርባችኋል ይላል። ይሄው እዚህ ጋር በቃ ግልጥ ነው የሚነግረን። ያቀረበን ደሙ ነው ማለት ነው። በሩቅ ነበርን ወገኖቼ፣ በቅርብ እስራኤላኖች ቅርብ ነበሩ፣ እኛ ግን ሩቅ ነበርን። በሩቅ የነበርነው የምንቀርበው በክርስቶስ ኢየሱስ ደም ነው የቀረባችሁት ይለናል። እዚህ ጋር በደሙ ነው የቀረብነው። ወደ እግዚአብሔር ወደ ክርስቶስ በደሙ ቀርበናል ማለት ነው። ያ የፈሰሰው በቀራኒው መስቀል ላይ የፈሰሰው ንጹህ ደሙ ነው ያቀረበን ማለት ነው። ያ በሩቅ የነበርን ወደ ቅርብ እንድናደርግ ለዚህ ለኪዳኑ ለተስፋ ቃሉ የተስፋ ቃሉ እንዲሆን ኪዳኑ እንዲሆን ከኪዳኑ ጋር እንድንገናኝ ያደረገን ምንድን ነው? ደሙ ነው ማለት ነው። እዚህ ጋር ይነግረናል። ባዕዳን ሆናችሁ በዓለም ላይ ያለ ተስፋ ያለ እግዚአብሔር እንደነበራችሁ አስተውሉ። አሁን ግን እናንተ ቀድሞ ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም አማካኝነት ቀርባችኋል ይላል። በቅርብ ያሉትም በደሙ ይቀርባሉ ኢየሱስን ካወቁ፣ እኛም በሩቅ ያለን ቀረብን ማለት ነው። እነዚህ ቅርብ የሆኑትም ክርስቶስን ካላወቁ አይቀርቡም ማለት ነው። እኛ እንቀርባለን ማለት ነው፣ ክርስቶስን ስናውቅ ማለት ነው። ወገኖቼ ወደ ክርስቶስ ስንመጣ ነው የምንቀርበው ማለት ነው። በሩቅ አይደለንም ማለት ነው። ክርስቶስ የቅርባችን ነው ማለት ነው። አያችሁ፣ ቀርበናል። በክርስቶስ ደም ነው የቀረብነው ማለት ነው። ይህንን ማመን አለብን። ኢየሱስን ማመን አለብን። ክርስቶስ ሕይወታችን ነው፣ የሕይወታችን መሪ ነው። ሕግ ይረግማል፣ ሕግ ይገድላል። ክርስቶስ ግን ሕይወትን ይሰጣል፣ ያጸድቃል። እርሱ ስለኛ እርግማን ሆኗል፣ ተሰቅሏል። ምን እንድንሆን? እኛ በሩቅ ያለን እንድንቀርብ፣ ወደ ዘላለም ሕይወት እንድንገባ
አብሮነታችን ከክርስቶስ ጋር እንዲሆን ክርስቶስ ሞተ። የነበረውን ድልድይ ኢየሱስ አፈረሰ። ሩቅ የነበርን ቀረብን፣ ልጅ ተባልን፣ የዘላለምን ሕይወት አገኘን። በክርስቶስ ቃሉ ነው የሚለን ወገኖቼ። ወደ ክርስቶስ ለመቅረብ ለመጽደቅ ሌሎች ነገሮች አያስፈልጉንም። ክርስቶስ በቂ ነው። እኛን ይዞ ገብቷል ማለት ነው። ኢየሱስን ስናቅ መጽደቃችን እርግጠኞች ነን። በክርስቶስ ነው እርግጠኛ ምን ሆነው መጽደቃችን። ቃሉ ነው የሚለን በሩቅ የነበራችሁ በክርስቶስ ደም ቀረባችሁ ይላል። ሩቅ የነበርን ቀረብን ማለት ነው። እግዚአብሔር ጋር መቅረብ የማንችል ነበርን፣ ግን በክርስቶስ ኢየሱስ ደም ቀረብን ማለት ነው ወገኖቼ። ስለዚህ ሩቅ መሆን አይገባንም ማለት ነው። ክርስቶስ አቅርቦናል፣ በክርስቶስ ቀርበናል። ስለዚህ ብዙ የሚያርቁን ነገሮች አሉ ከክርስቶስ ማለት ነው። እነዛን ከክርስቶስ የሚያርቁን ነገሮች መተው አለብን። ያቀረበን ደሙ ነው። ሌሎች ነገሮች ሊያጸድቁን አይችሉም። ሌሎች ነገሮች ኪዳናችንን ሊያድሱ አይችሉም። ሌሎች ነገሮች አላቀረቡን። ያቀረበን የክርስቶስ ኢየሱስ ደም ነው። ያ በቀራንዮ መስቀል የፈሰሰው ደም አቅርቦናል። በእኛና በእግዚአብሔር መካከል የነበረው ድልድይ በኢየሱስ ክርስቶስ ፈርሷል። አሁን አምላካችን ነው፣ አባታችን ነው፣ ልጅ ነን እኛ። ወዶናል ክርስቶስ ኢየሱስ። ስለዚህ ተወዳችኋል። እናንተም ኢየሱስ ይወዳችኋል ወገኖች። እናንተም ቀርባችኋል። እናንተም ወገን ሆናችኋል። የማን? የእግዚአብሔር ወገን፣ የክርስቶስ ወገን ሆናችኋል። ኑ ወደ ክርስቶስ። ይወዳችኋል። ዛሬም እጁን ዘርግቶ ይጠብቃችኋል ማለት ነው። አሁን የማዳን እጁ አልታጠፈም። ወንጌል እየተነገረ ነው፣ እየተሰበከ ነው። እጁ አሁን አልታጠፈም። አሁንም ዛሬም ይቀበላል። ዛሬም ኢየሱስ ክርስቶስ ኑ ይለናል፣ ዳኑ ይለናል፣ አምልጡ ይለናል ወገኖቼ። የሚታጠፍበት ቀን አለ። የመዳን የሚቆምበት ቀን አለ። ይሄ የምስራች የማይነገርበት ቀን አለ። የመጨረሻው ቀን አለ፣ ዘመን አለ። ኢየሱስ የሚመጣበት። አሁን ኢየሱስ የሚመጣው ለመፍረድ ነው። ዛሬ ግን እጁ ተዘርግቷል። ይወደናል። ኃጢአተኞችን ይወዳል፣ አመፀኞችን ይወዳል። ኢየሱስ ይወዳል፣ ሁሉንም ይወዳል። አይገፋም፣ ሁሉንም ያቅፋል። ኑ ወደ ክርስቶስ ኢየሱስ። መዳን ይሁንላችሁ፣ ማምለጥ ይሁንላችሁ። እግዚአብሔር ይርዳችሁ።